ባሳለፍነው የውይይት ክስተት ላይ ተመልክተናል። አልሐምዱሊላህ አንዱ አምላክ ሲሞት ሰማይና ምድር ማን ይጠብቅ ነበር? ከጅምሩ ውይይቱ ሙስሊሞችን አይወክልም እና በጥላቻ የሚጓዝ ሰው ካልሆነ በስተቀር በሙስሊሞችና ከሙስሊሞች ውጭ ባሉ አካሎች በካፊሮች በተደረገ ውይይት ሁለቱም አንድ ናቸው ማለት ሙስሊም ሲነካ ሙስሊም በአንድ ላይ ነው የሚቆመው። ይህ የአህባህ ጀማዓ ግን ምን አይነት የተገለበጠ አቅል እንዳላቸው ሱብሃንአላህ። ወንድም ኢምራን ማለት ነው እሱን 1 ሚሊዮን የማስገባት ቻሌንጅ ተሰጥቶናል። እነዚህ ወንድሞች ይህንን እድል ነው ያገኘው። በጥሩ አምላክ እንደሚያደርግ ነው ምናምን ያሉ አላግባብ ቃላት መጠቀም መልካም ግሳጼም አይደለም ጥበብ ይህንና አንድ ሰዎችን ከኩፍር ጨለማ ወደ ኢስላም ብርሃን ማምጣት ብቻ። ኢስላም በተመለከተ ማንም ይነካማን ከፊት ለፊት እንሰለፋለን። በእናንተ ላይ ደግሞ ጥመታቸውን ስህተታቸውን ግልጽ ማድረግ ባለብን ቦታ ላይ ቦታውን በጠበቀ መልኩ መልስ እንሰጣለን። አላህን ያለማወቅ በጅህልና በማህይምነት ይሳደባሉና የእነሱን አምላክ ነው ብሎ የሚያመልኩትን ነገር እንዳትሳደቡ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ ወመን ዋላህ። የቁሉ ላሁ ተዓላ ፊ ኪታቢህ ወቁል ጃአል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም በቁርአኑ ላይ እውነቱም መጣ ውሸቱም ባጢል የሆነው መንገድም ተወገደ በል ይላቸዋል። ኢነል ባጢለ ካነ ዘሁቃ። ምክንያቱም ባጢል የሆነ የውሸት የሆነ መንገድ ተወጋጅ ነውና ውሸቱ ተወገደ በል ይላቸዋል ነቢዩን ሰለላሁ ዐለይሂ ወሰለም። ያሳለፍነው ውይይት በንጽጽር ዘርፍ በሚሰሩ ወንድሞቻችንና እነዚህኞቹ ተቃራኒ እምነት ላይ ባሉ ሰዎች መካከል የተደረገው ውይይት ይህንን እውነታ ቁልጭ አድርጎ አሳይቶናል። የውሸት መንገድ የባጢል እምነት ምንጊዜም ቢሸላለምና አእምሮ ተውቦ ቢቀመጥ ውሸትነቱ ስህተትነቱ አብሮት የሚቀጥልና ተወጋጅ መሆኑ የማይቀር ጉዳይ ነው። ይህንን ነገር ባሳለፍነው የውይይት ክስተት ላይ ተመልክተናል። አልሐምዱሊላህ ሲሞት ሰማይና ምድር ማን ይጠብቅ ነበር? ይህ የሚያሳየው እንግዲህ በንጽጽር ዘርፍ ላይ እየሰሩ ያሉ ወንድሞች ምን ያክል ትግል እያደረጉ ጥናት እያደረጉ ምን ያክል ለዚህ ዲን ትልቅ አስተዋጽኦን እያበረከቱ እንደሆነ የሚያሳይ ክስተት ነው። ሁላችንም በቻልነው አቅም ከጎናቸው አብረን ልንሰለፍ ይገባል። እንደተመለከታችሁት ውይይቱ የኢስላምን ብርሃን ፍንትው አድርጎ ያሳየና ኩፍር ምን አይነት ጨለማና ለያዘው ሰው እንኳን ምን አይነት አሳፋሪ መንገድ መሆኑን በግልጽ የተመለከትንበት ውይይት ነው። አሁንም ይሄ የሆነው ምንጊዜም እውነት ነው፣ ኢስላም ትክክለኛ ጎዳና ነው። ነገር ግን ምንጊዜም ለዚህ ዲን የሚቆምና በዚህ መልኩ የሚጋፈጡ ሰዎችን አላህ በየጊዜው ይመርጣል። ለዚህ ተግባር ተመርጦ የአላህን ቃል የበላይ ለማድረግ ኢስላምን የበላይ ለማድረግ በዚህ መልኩ መልፋትና ፊት ላይ መሰለፍ ደግሞ በጣም ትልቅ እድለኝነት ነው። እነዚህ ወንድሞች ይህንን እድል ነው ያገኙት። በጥሩ ጎናቸው እያበረታታን ምንጊዜም ደግሞ ሰው ናቸውና ከስህተት አይወገዱም። ስህተት የምንለውን ደግሞ በመመካከር እንዲያስተካክሉ ማድረግ ይጠበቅብናል። እንዳጠቃላይ ኢስላምን የበላይ ለማድረግ ከሚለፋ ሰው ጋር ምንጊዜም አብረን ከጎን ልንሰለፍ ይገባል። በውይይቱ ጉዳይ ላይ ብዙ ወንድሞች ኡስታዞች የተለያዩ ሀሳቦችን ሰጥተዋል። ከዚሁ ጋር ተያይዞ ለሙስሊሞች አንድ ቻሌንጅ ቀርቧል። እሱም ምንድነው? አንድ ታዳጊ ወንድማችን አለ፣ ወንድም ኢምራን ማለት ነው። እሱን 1 ሚሊዮን የማስገባት ቻሌንጅ ተሰጥቶናል። ሚዲያ ተጠቃሚ ከሆነው ሙስሊም አንጻር 1 ሚሊዮን ማስገባት በጣም ታራና ቀላል የሆነ ነገር ነው። ስለዚህ ወንድም ኢምራንን ፎሎ ያላደረግን ፎሎ በማድረግ ለሌሎችም ሼር በማድረግና ፎሎ በማስደረግ ለትልቅ ዓላማ ልናዘጋጅ ይገባል። ሌላው ውይይቱ ከተጠናቀቀ በኋላ ከታዘብነው ነገር ውስጥ በውይይቱ ላይ የተለያዩ ወንድሞች ሀሳቦቻቸውን ሲሰጡ አንዳንድ አካሎች እነዚህ ንጽጽር ላይ የተሳተፉ ሰዎች ከነሱ ስላልሆኑ ውይይቱን ሲተቹና በሙስሊሞች በኩል ተወክለው ሲወያዩ የነበሩ ወንድሞችንም ሲያንቋሽሹ ተመልክተናል። የትላንትናውን ውይይት አስመልክቶ አንዳንድ ነገሮችን ለማስጠንቀቅ ነው የመጣሁት። ከጅምሩ ውይይቱ ሙስሊሞችን አይወክልም ማለት ትክክለኛ አህሉ ሱና ወል ጀማዓ የሆኑ ሙስሊሞችን በጭራሽ አይወክልም ማለት ነው። ይህንን በሌላ አማርኛ መግለጽ አንችልም። መሀይምነት ብቻ ነው። ያስተሳሰብ ጥሬነት የወረሰውና በድፍን ጥላቻ የሚጓዝ ሰው ካልሆነ በስተቀር በሙስሊሞችና ከሙስሊሞች ውጭ ባሉ አካሎች በካፊሮች በተደረገ ውይይት ሁለቱም አንድ ናቸው ማለት ይሄ ወላሂ በጣም የሚያሳዝንና ምን አይነት የሚያሳፍር አቋም ላይ መሆናቸውን የሚያመላክት ነው። ሰለማን እያወራው እንደሆነ ግልጽ ነው። በየጊዜው ፊትናን በመቀስቀስ በሙስሊሞች መካከል ጥላቻን በመንዛት ሙስሊሞችን በእነሱ አቋም ስላልተራመዱ ከእስልምና በማስወጣት የሚታወቁ
ሳያውቁ አቋማቸውን ከተለያዩ የጥመት አንጃዎች ሰብስበው አቀላቅለው ስለያዙት ስለ አህባሾች ነው እየተናገርኩ ያለሁት። በመሰረቱ እነሱ ሀሳብ ሰጡ አልሰጡ ብዙ የሚገርም ነገር አይደለም። ነገር ግን እውነት አቅል ያለው ሰውና በትክክል ማገናዘብ የሚችል የሆነ አካል በእነዚህ በሁለት ተቃራኒ ወገኖች በተደረገ ውይይት በጨለማና በብርሃን መካከል ሁለቱም አንድ ነው ብሎ መናገር አይከብድም? የፈለገ በአቂዳ ዘርፍ ሰፊ ልዩነትም ይኖራል። ኢስላምን የሚመለከት ጉዳይ ሆኖ ከመጣብን ግን ሁሉም ሙስሊም በአንድነት ሊቆም አይገባም ነበር? እንደ ምሳሌ ሴት እህቶቻችን ሂጃባቸውን በተመለከተ የተለያዩ ጉዳዮች ሲነሱ ሂጃባቸውን በተመለከተ የተገፉ ሴቶች እነዛ እኮ የነዛ ጀማዎች ናቸው የነዚህ ጀማዎች ናቸው ብለን እንለያለን? ሂጃብን ሲያንቋሽሹ ሂጃብን ሲተቹ ሂጃብን ያዘዘውን ጌታ አላህ Subhanahu Wa Ta'ala እየነኩ ስለሆነ የኢስላም ጥላ ስር ያሉ ሰዎች በአንድ ላይ ነው የሚቆሙት እንጂ የነዛ ጀማዎች ናቸው የነዚህ ጀማዎች ብለን አንለይም። ሆነ ቦታ ላይ ሙስሊሞች ተገደሉ ሲባል የማን ጀማዎች ናቸው አህባሾች ናቸው ወይስ ምንድናቸው ብለን እናጣራለን። ሙስሊም ሲነካ ሙስሊም በአንድ ላይ ነው የሚቆመው። ይህ የአህባሽ ጀማዓ ግን ምን አይነት የተገለበጠ አቅል እንዳላቸው ሱብሃንአላህ። በእነሱ ቤት እንግዲህ አስማው ሲፋትና የተለያዩ አቂዳ ጉዳዮች ላይ ስለምንለያይ ያው እናንተም ከነሱ ጋር ናችሁ ብለው ማክፈራቸው ነው። አቂዳ ጉዳይ ላይ እንኳን ብንለያይ ከኢስላም ውጭ ያሉ አካሎች ሸሪዓን ሲያንቋሽሹ ኢስላምን ሲተቹ አህባሽ ወሃቢይ ተብሎ ሊከፈል ይገባል? የእናንተን የተነካው የእኛን የተነካው ልንል ይገባል? አህሉ ሱና ወል ጀማዓዎች ይህንን አያደርጉም። በተለያዩ ወቅቶች ላይ ምን አይነት የተለያየ አቋምን መያዝ እንዳለባቸው አህሉ ሱና ወል ጀማዓዎች ጠንቅቀው ያውቃሉ። ወሊላሂል ሐምድ። ነገር ግን አህሉ ሱና ወል ጀማዓዎች እናንተ እንደዚህ አይነት አቋም አሳያችሁ ብለው በልክ ተነሳስተው አላህ ያዘዘውን ሸሪዓዊ ትእዛዝን አይጥሱም። አላህ Subhanahu Wa Ta'ala ቁርአኑ ላይ ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ ብሏል። ሰዎች በእናንተ ላይ ያላቸው ጥላቻና በእናንተ ላይ ፍትሃዊ አለመሆናቸው እናንተ በእነሱ ላይ ፍትህን ማስፈን አይከልክላችሁ ስላለን እናንተ እንደዚህ አድርጋችኋልና ብለን እንዳጠቃላይ ኢስላምን የተመለከተ ሙስሊሞችን የተመለከተ ጉዳይ ሲገጥም የእናንተ ጀማዓ የከሌ ጀማዓ ብለን አንለይም። ኢስላምን በተመለከተ ማንም ይነካማን ከፊት ለፊት እንሰለፋለን። በእናንተ ላይ ደግሞ ጥመታችሁን ስህተታችሁን ግልጽ ማድረግ ባለብን ቦታ ላይ ቦታውን በጠበቀ መልኩ መልስ እንሰጣለን። ነገር ግን ለሁሉም ነገር ቦታ አለው። ለሁሉም ነገር የሚመጥን ቦታና ንግግር አለው። ይህንን ነገር እንደማታገናዝቡና በውር ድንብር ዝም ብላችሁ እንደምትጓዙ የሚያመላክት የሆነ ክስተት ተመልክተናል። አዲስ ነገር አይደለም። በእርግጥ ከናንተው ከአህባሾች የሚጠበቅ የሆነ ተግባር ነው ያሳያችሁት። ብዙ ሰዎች ቢቀባበሉትም ነገሩን የሚገርም ጉዳይ አይደለም። እንደዚህ አይነት ሚዛን መስራት ጥቅምና ጉዳትን ማነጻጸር ምናምን የሚባል አቅላቸው ላይ እንደሌለ ይታወቃል። ነገር ግን ወደ ሰለፎች መንገድ ስትመለከቱ ወደ ሷሃቦች መንገድ ስትመለከቱ ሁሉንም በቦታው አስቀምጠው ለነገራቶች ትክክለኛ ሚዛንን አስቀምጠው እንደሚጓዙ ነበር የምንመለከተው። ይህንን ከሚያመላክተውና ምን አይነት ፍትሃዊ ሚዛናዊ የሆኑ ሰዎች መሆናቸውን አህሉ ሱና ወል ጀማዓዎች መሪዎቻቸው አድርገው የያዟቸው ሷሃቦች ምን አይነት ፍትሃዊ ሰዎች መሆናቸውን ከሚያመላክቱ ቁርአናዊ አንቀጾች ውስጥ አላህ Subhanahu Wa Ta'ala ሱረቱ ሩም ላይ የጠቀሰው ነው። አላህ ሱረቱ ሩም ላይ ምንድን ነው ያለው? አሊፍ ላም ሚም ጉሊበት ሩም ፊ አድነል አርዲ ወሁም ሚን ባዕድ ገለብህም ሰየግሊቡን ፊ ቢድዕ ሲኒን ሊላሂል አምሩ ሚን ቀብሉ ወሚን ባዕዱ ወየውመኢዝ የፍረሑል ሙእሚኑን። ባጭሩ አላህ Subhanahu Wa Ta'ala እዚህ ሱራ ላይ እንግዲህ ሩሞች ካፊሮች መሆናቸው ይታወቃል። ነገር ግን ሙሽሪኮች ጋር በሚያደርጉት ጦርነት ሩሞች ካፊሮች አህለል ኪታቦች እነሱ እንደሚያሸንፉ አላህ ሲናገር ሙእሚኖች የዛኔ ይደሰታሉ። ወየውመኢዝ የፍረሑል ሙእሚኑን ቢነስሪላህ ይላል አላህ Subhanahu Wa Ta'ala። ተመልከቱ፣ ጦርነቱ የተደረገው በሙሽሪኮችና በአህለል ኪታቦች መካከል ነበር። ነገር ግን አህለል ኪታቦች ለሙስሊሞች ቅርበት አላቸው ከሙሽሪኮች ይልቅ። ለዚህም ሙእሚኖቹ ካፊሮቹ አህለል ኪታቦች ሙሽሪኮችን ሲያሸንፏቸው ይደሰታሉ አለ አላህ Subhanahu Wa Ta'ala። ለነገራቶች ያለን ምልከታ ሲስተካከል ልክ እንደዚህ ነው። እንደዚህ አይነት አስተሳሰብ አህባሽ ዘንድ እንደማይታወቅ ግልጽ ነው። ዋሃብያ ብለው ከሚያስቡት ጋር በአቂዳ እንለያያለን ብለው እንደው ካፊር ናቸው ብለው ቢፈርዱ እንኳን ከነዚህ አካሎች ጋር ከነፎይ ጋር እንግዲህ ሙስሊሙን እኩል አድርገው ውይይቱ በአንድ አይነት ሰዎች የተደረገ ውይይት ነው ብሎ እንደዚህ እስከ መናገር እንደዚህ የወረደ ቃላትን እስከ መጠቀም ድረስ ይደረሳል። ሱብሃንአላህ። ይሄ የሚያሳየው ምን አይነት አደገኛ አቋም እንዳላቸውና አስተሳሰባቸው አይደለም ከኢስላም ውጭ ላለው ለሙስሊሞች እንኳን ምን እንደሚያስቡ የሚያመላክት የሆነ ነገር ነው። አላህ ከሸራቸው ሁሉ ይጠብቀን። ሌላው የመጨረሻው በውይይቱ በኩል የማስተላልፈው መልእክት ቢኖረኝ ውይይቱን የሚያደርጉ ወንድሞቻችን በማስረጃ ይበልጥ አሁንም ሊጠናከሩና የተለያዩ ሸሪዓዊ ትምህርቶችም ላይ በደንብ እንዲጠናከሩ ማመላከት እፈልጋለሁኝ። በተለይ ደግሞ በውይይት ሰዓት በእነሱ ላይ መልስ በሚሰጡበት ሰዓት ንግግራቸው፣ ቃላታቸው፣ ሀሳባቸው፣ አላማ
ዓላማቸው አንድና አንድ ሰዎችን ከኩፍር ጨለማ ወደ ኢስላም ብርሃን ማምጣት ብቻ ሊሆን እንደሚገባ ከዚህ ውጭ ወደ ተለያዩ ስሜታዊና እልክን ወደሚያመጡ ንግግሮች እንዳይገቡ ማሳሰብ እፈልጋለሁ። ምክንያቱም አንዳንድ ጊዜ ያው ወጣትነትም አለና እንደዚህ አይነት ነገሮች ላይ እየገቡ አንዳንድ ወንድሞችን እንመለከታለን። ለምሳሌ እነሱ መጽሐፍ ላይ የሆነ ነገር አምጥተው ያንተን አምላክ ላስተምርህ እንደዚህ የሚያደርግ ነው አምላክህ እንደዚህ ይደረጋል ምናምን እያሉ ጸያፍ የሆኑ ቃላትን መጠቀም አግባብ አይደለም። ይህንን ማድረጋችን በእኛ ዲን ላይ በሸሪዓችን ላይ በኢስላም ላይ ብሎም በአላህ ላይ ድንበር እንዲያልፉ ያደርጋቸዋል። በመጀመሪያ አላህ እንዲሰደብ ከዛም ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደቡና በሳቸው ክብር ላይ እንዲረማመዱ በር ልንከፍት አይገባም። ለዚህ ነገር ደግሞ ሰበብ እንዳንሆንና አላህ ዘንድ እንዳያስጠይቀን ደግሞ ቆም ብለን በደንብ ልናስብ ይገባል። ለዚህም አላህ Subhanahu Wa Ta'ala ንግግራችን ቆጠብ እንድናደርግ እነሱ አምላክ ነው ብሎ የሚያመልኩት ምንም ይሁን ምን እንዳንሳደብ አላህ አዟል። ምን ብሎናል አላህ Subhanahu Wa Ta'ala ቁርአን ላይ ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم እነዛ ከአላህ ውጭ የሚለምኑ የሚገዙ አካሎችን አማልክቶቻቸውን አትሳደቡ። ለምን አላህን ያለማወቅ በጅህልና በማህይምነት ይሳደባሉና የነሱን አምላክ ነው ብሎ የሚያመልኩትን ነገር እንዳትሳደቡ ይላል። እዚህ ጋር የተፈለገው አምላክ ነው ብሎ የሚያስቡትን ነገር አለመሳደብ ብቻ አይደለም። ማንኛውም ነገር አላህ እንዲሰደብ ምክንያት የሆነ ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደብ ምክንያት የሚሆን ነገር በሙሉ መራቅ ይጠበቅብናል። በእኛ ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ሊንቋሸሹ አይገባም። በእኛ ምክንያት አላህ Subhanahu Wa Ta'ala ሊሰደብ አይገባም። ሸሪዓ በእኛ ንግግርና በአንዳንድ ቃላቶቻችን ምክንያት ድንበር ሊታለፍበት ስለማይገባ ይህንን ነገር ሁላችንም ልንጠነቀቅ ይገባል። በተለይ ደግሞ በንጽጽር ዘርፍ የሚሰሩ ወንድሞቻችን እዚህ ጋር በተለየ መልኩ ትኩረት ሊያደርጉ ይገባል። ከቃላት አጠቃቀም ጀምሮ በመልካም ስነ ምግባርና በጥሩ ግሳጼ መጥራት ሁሉም ሙእሚኖች የታዘዙበት ጉዳይ ነው። አላህ Subhanahu Wa Ta'ala ቁርአን ላይ ዑድዑ ኢላ ሰቢሊ ረቢከ ቢልሂክመቲ ወልመውዒዘቲ ልሐሰናህ ነው የሚለው። ወደ ጌታህ መንገድ ተጣራ በጥበብና በመልካም ግሳጼ ነው የሚለው። ያንተ አምላክ እንደሚያደርግ ነው ምናምን ያሉ አላግባብ ቃላት መጠቀም መልካም ግሳጼም አይደለም ጥበብም አይደለም። ይህንን ልናስተካክል ይገባል። ከዚህ በተረፈ በንጽጽሩ ዘርፍ ላይ ትልቅ ስራ እየተሰራ ነው። የቻለ ሰው በቻለው ነገር ከጎናቸው ሊሰለፍ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።